ማን ነው እዚህ ኳየር መዘመር ተታችሁ እዚህ እርስ በርሳችሁ እዚህ ማን ነው ጨውኛ ያለው እናንተ ማከል አልኩ። እኔ ስል እጄ አወጣ አንዱ ማልጠረጥረው ነው እጁ ነው ያወጣው። አንተ ማን ነው ጨውኛ? ጌታ ኢየሱስ። እንዴት አንደኛ ቆሮንቶስ ላይ ለአንዱ ወንድ ለአጭቻ ይላል። ሁለተኛ ቆሮንቶስ 11 ላይ አጭቻቸዋለሁ ይላል። ይኸው የኔ ቀለበት ብዙ ጊዜ እንግዲህ በተለያየ ቃለ መጠይቅ ላይ ስናይ ፓስተር የፍቅር ህይወትን አጋርታ አታውቅም እና እንዴት ነው ይሄ ነገር? በተለይ አሉ ማለት እንዴ ያስፈልጋልና እስኪ እንደው የፍቅር ህይወትን አስታውሰ አጋራን እስኪ። አይ ስላልጠየቁኝ ይሆናል እንግዲህ ሁሉም ስለ መሪነት ብቻ ነው። ስለ መሪነት ነው። በነገራችን ላይ በእኛ ዘመን እኛ ጌታንን የተቀበልንበት ዘመን ላይ በጣም ኢንፋሲስ የሚሰጠው ነገር የክርስቶስ ዳግም ምጽአት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል ምንም እና አው ማለት ሌላው ያው ችግሩም አለ፣ ግን ሁሉም ወጣት ነው ልጅ ነውና ስለዚህ ጉዳይ የሚያስብ እንዳውም ለመጠየቅ የሚሞክር ድሮ እንዳውም አንዳንዶቹ እንግዲህ ማደግ አይቀርምና አድርገው ስራ ይዞ አንዳንድ እህቶችን ለትዳር ሲጠይቁ ያለቀሱ አሉ። እግዚአብሔር ይገስጽ አንተ እና ብለው ወንድሜ ብዬ ብለዋል። አንተ ወንድሜ እንትን ነው ያን ጊዜ ብራዘርስ እና ሲስተርስ በእንግሊዝኛ ነው ምንጠራውና እህቶችን እንደ እንትን ነው ከስጋ እህቶቻችን በላይ ነው ምንወዳቸው ማለት ሌላ ፍቅር ሳይሆን ንጹህ በቃ። ስለዚህ በዛኛው መንገድ ትዝም አይለንም እንደሱ አይነ ነገር ለማሰብና ለተወሰነ ጊዜ እንደዛ አንዳንዶቹ ትንሽ ኮንሻስ ሆነው ሲጠይቁ ያለቀሱ አሉ፣ የተቆጡ አሉ። በኋላ ነው ስለ ጋብቻ እንዴት ታዲያ ሳያገቡ ይኖራሉ እንዴት ታዲያ ማንን ያግቡ ተብሎ ትምህርት የተሰጠ። ስለዚህ አሁንም ቸርች ውስጥ በጌታ ወንድሜ ነው የሚባለው ከዛ ይመጣ ነው። አዎ ከዛ ይመጣ ነው። ብራዘር እንደ ሲስተር ነበር በእንግሊዝኛው ነበር የምንጠቀመው። በኋላ አንድ የሚያስቅ ታሪክ ልንገራችሁ። ማለት አንድ አሁን ጂኦሎጂስት ነው የታወቀ ሰው ነው። ኳይር ውስጥ እዛ ጮኝነት ተያይዟል የሚባል ወሬ የተሰማ። እኔ ወንጌላዊ ነኝ፣ ሌላ ወንጌላዊ አለ። ከዛ እነሱ ሲነግሩኝ ነው እሳት ጎርሰ መጣ አሉ እኔን። ከዛ እኛ የጠረጠርነው ሰው አለ። ከዛ ማን ነው እዚህ ኳይር መዘመር ተታችሁ እዚህ እርስ በርሳችሁ እዚህ ማን ነው ጨውኛ ያለው እናንተ ማከል አልኩ። እኔ ስል እጄ አወጣ አንዱ ማልጠረጥረው ነው እጁ ነው ያወጣው። አንተ ማን ነው ጨውኛ? ጌታ ኢየሱስ። እንዴት አንደኛ ቆሮንቶስ ላይ ለአንዱ ወንድ ለአጭቻ ይላል። ሁለተኛ ቆሮንቶስ 11 ላይ አጭቻቸዋለሁ ይላል። ይኸው የኔ ቀለበት እየተቆጣዋሉና አሁን ስንገናኝ እንስቃለን። ያን ጊዜ እዛ ሁኔታ ላይ ነበርን ማለት ነው። እና ወደ እኔ ስመጣ መጀመሪያ እንደማንኛውም ያው በዛ ዘመን እንደነበሩ ሰዎች እንደ ጳውሎስ ለመሆን እንደኔ ብትሆኑ እመርጣለሁ ስላለ እኔ ሳላገባ መኖር ነው እንደ ጳውሎስ ብዬ አሰብኩ። ትንሽ እንደቆየው ግን ስጦታ የለኝም ገባኝ። እና ጌታ ኢየሱስ ምን አለ? የትዳር ነገር እንዲህ ከሆነሳ አለማግባት ይሻላል ሲሉት አይ ስለ ጃንደረባነት 3 አይነት አሉ ሰው እንትን ያደርጋቸዋል ይልና ለእግዚአብሔር መንግስት ብለው ደግሞ ይተዋሉ እና የሚለው ነገርም ገባኝና በኋላ እኔ ጳውሎስ ሳላገባ እኖራለሁ የሚለው ይርኩ እንደማይሆን ሲገባኝ ደግሞ ቶሎ አላገባም ወደሚለው ደረስኩ ማለት ነው። ለዛም ጥቅስ አገኘው። ጥቅሱ ምንድን መሰለ? ማን ነው ያ
ንዕማን ለምጽ የወረሰው ከኤልሳ ጋር የነበረው ማነው ስሙ? ጊያዝ ለጊያዝ ምን አለው ኤልሳ? ጊዜው ነው ወይ አንተ እንደዚህ አሽከር ምን ጊዜው ነው ወይ አላለም? ስለዚህ ጊዜው አይደለም፣ እኔ አሁን እንደዚህ ለማሰብ ጊዜ አይደለም ብዬ ለራስ ጊዜ ራቅ አደረኩ ማለት ነው። እና እንዳውም ትንሽ አንድ እህት ሳያት ትንሽ የሆነ ነገር አየውናች ልጅ ፍቅር ይዟት ይሆን እንዴ ብዬ ቆይ እስቲ ልፈታ ሰይጣና አየው የሆነ ነገርና ቆይ እስቲ ያልኩና ልፈትን ቆይ ያልኩና አንድ ቀን ስብከት ነበረኝ። እኔ ለምሳሌ አልኩ ማግባት አልፈልግም፣ ካገባሁም ስለ ጋብቻ ራሱ ለማሰብ ከ10 ዓመት ወዲህ ስለ ጋብቻ አላስብም አልኩ። እየሰበኩ ነው። አዎ መልእክት እያስተላለፉ አዎ። ከዛ በኋላ እሷ ለወጠች፣ ዲስታንስ ጠበቀች። በኋላ እግዚአብሔር ሰጥቷታል ባል እና ከዛ መጀመሪያ አልገባም ብዬ ቆየሁ። ከዛ በኋላ ደግሞ ከብዙ መቆየት አለብኝ ማገልገል አለብኝ ብዬ አልኩ። በኋላ ደግሞ ያው እንደማንኛውም ሰው እያደግክ ትሄዳለህ። ስለዚህ ለነገሩ በልጅነት ወጣትነት አገልግሎት ስለገባው እንጂ ያገባውበትም እድሜ ብዙ ቆይቼ አይደለም እኮ በ25 ዓመቴ ነው ያገባሁት። እና በኋላ አሁን ደግሞ ለማግባት ስፈልግ እንዳልሳሳት ይሄ ያለ ሪጀክት ከተደረግኩ ከባድ ነው። ያው እንትን እኮ ነች አየተንከታለች። አዎ ምክንያቱም እኔ ጠይቄም ቢብትለኝ አንድ እህት ማን ስለሆነች ነው ሪጀክት መደረግ ከባድ ነገር ነውና እሱን ስለምፈራ የመጀመሪያ ኢላማዬ በቃ መምታት አለበት የሚል ነበረ። ግን አልመታም። ለነገሩ ግን ዋላ ቆይቼ የኔ ራሴ ክራይቴሪያ ያለኝ እነማን እንደማላገባ ምን አይነት እንደማላገባ ምናምን እሱን ሁሉ አለፈና መጨረሻ እንግዲህ ወደ መሸነፍ ደረስኩና በ2004 ወደ ጌታ ሄደችው የመጀመሪያ ባለቤቴ። እሷ ነርስ ናት። በጣም የምትገርም የዋህ ነች እና ለእሷ ፈሪ ነኝ ለካ ደፋር አይደለሁም። ደብዳቤ ጻፍኩላት። መድረክ ላይ እንደሚሰብኩት አይደለሁም ማለት ነው። እዚህኛው ፍቅር ላይ ሲል ፈርቼ መሸነፍ ፍርሃት እኮ ነው። ከዛ ምን የሚል ነው እኔ እግዚአብሔር ፍቃድ ይመስለኛል አንቺ ለማግባት ግን እኔ እግዚአብሔር ፍቃድ ነው እንዲህ አይቻለሁ እንዲህ ሰምቻለሁ ብዬ ተጽዕኖ ላደርግብሽ አልፈልግም። ግን እኔን ካገባሽ ጥሩ አልጋ ፕሮሚስ አላደርግሽም። እኔ አላደርግሽም? አዎ አይኖረኝም። ምናልባት እኔን ካገባሽ የታሰረ ባል መጠየቅ፣ አባታቸው የታሰረባቸው ልጆች ማሳደግ ወይም አባታቸው በወንጌል ምክንያት የሞተባቸውን ልጆች ማሳደግ ሊሆን ይችላል። ስለዚህ ሩት ከኑሃሚን ጋር ወደምትሄጂበት ሄዳለሁ እና በምትሞችበት እቀበላለሁ እንዳለችው የክርስቶስን መስቀል ከኔ ጋር መከራውን ለመቀበል ፈቃደኛ ከሆንሽ እኔ እግዚአብሔር ያንቺ የትዳር ጓደኛ እንድትሆኝ ይፈልጋለሁና ይሄንን ደግሞ በአንድ ወር ጊዜ ውስጥ መጠየቂያ ግን አይመስልም እኮ መልስ በአንድ ወር ጊዜ ይሰጠኝ። ምክንያቱም እኔ የክርስቶስን ምጽአትና ያንቺን መልስ መጠበቅ እኩል አልችልም። አንዱን ብቻ ነው መጠበቅ እንችል እንዴ? የሷ በጊዜ እንዲገደብ ያስፈልጋል። አዎ ብዬ ሰጠው ጽፌ እሷ በኋላ ስትነግረኝ አለቀስኩ አለች። ምን ነው አምላኬ ይሄን ሰውዬ ይሄንን አውሬ እንዴት አድርጌ ነው ማስለምደው? ምክንያቱም እሷ ለሰው ሁሉ ምን ትል ነበር? እኔ ይሄን ሰውዬ የምታገባ ሴት ብቻ አይቼ እያለች ለብዙ ሴቶች ነግራለች። ኃይለኛ ነው እና እሱን ብቻ የምታገባ አይቼ ብላለች። እና በእርግጥ ከዛ በፊት አንድ ቀን 3 ነርሶች ነበሩና ሄደን ስንጎበኛቸው ስስቅ አይተው እንዴ ይስቃል እንዴ ብሏል። ምክንያቱም መድረክ ላይ ብቻ ስለሚያዩ በኋላ እንዳልኩት ያው እሷም እሺ ያለች እና 1974 ሰኔ 20 ልደታ መካነ ኢየሱስ ቄስ አስፋው ነው ያጋባን። ተጋባን። ሃኒሙን ጓደኛዬ ኮሎኔል ተዘራ በቀለ ይባላል የአየር ኃይል ፓይለት። ድሬዳዋ ጠረን፣ እዛ ራስ ሆቴል አሳረፈን፣ ኢንጆይ ያረን። ባንዲ ከበዳለ ማለት ነው። ከዛ ወደ ዲላ ተመልሰን
ሾኔ ኮንፍራንስ በየአመቱ የምናዘጋጀው አለ። እሷም ትመጣ ነበር ድሮ 1970 መታለች እና ከዛ ወደ ኮንፍራንሱ ልሄድ ሲል ይሄ ኮንፍራንስ በሰላም የሚያልቅ አይመስለኝም፣ ምንም ነገር የማይደርስብን ከሆነ ለረጅም ጊዜ ልታሰር እችላለሁ። እኔ እንግዲህ አይዞሽ ብያት ሄድኩ። እኔ ይሄ በጫጉላ ማግስት ማለት ነው። አዎ ካኒሙን መልስ ነው። ቃላ እንደፈራሁት ግብረ ኃይል መጣና 13 የምንሆን ሰዎች ከነበረው ህዝብ መካከል መሪ ተብለን አንዱ አሁን እዚህ አዲስ አበባ ያለው ግርማ ዘውዴ ፈረንሳይ አለ፣ ሚናስ ቦሩቅ አለ፣ እኔ ያለው እና አንዳንዶቹ አሁን በህይወት የሌሉ አሉ የዛ ሀገር ሰዎች እና አባባ ጸጋዬ እና የእሳቸው ወንድም ደግሞ ዴዴቦ ዳኤሞ የሚባሉ አሉ። ከዛ በግብረ ኃይል መጥቶ ጭኖን ሄደ ማለት ነው። ሆሳና ወይኔ ቤት ገባን። ከዛ እሷ ከዲላ ተነስታ እኔን ለመጠየቅ ስትመላለስ ነፍስ ጡር ሆናለች። 9 ወር ታሰርን እና እኔ በተፈታው በ4ኛው ቀን ነው የመጀመሪያ ልጅ የተወለደችው። ማለት ቤት የደረስኩት ሚያዝያ 2 ነው። እሷ የተወለደችው ሚያዝያ 4 ነው። ወደ 8 ወር ገደማ ምናምን አካባቢ በስር ማለት ነው። 9 ወር ነው በስር። 9 ወር በጫጉላቸው ማግስት እኮ ነው የታሰሩት። ሐምሌ 24 ነው የታሰርነው እስከ መጋቢት መጨረሻ። ምን አለች ግን በዚህ ሁሉ ውስጥ? አይ አላታለልከኝም አንተ እውነቱን ነግረኝ። የመጀመሪያው ደብዳቤ ማለት ነው። ስለዚህ ችግር የለውም። ከዛ በኋላም ያው እግዚአብሔር ረድቶን ከዛ ወደ ሻሸመኔ ደግሞ እኔ እሷን አስቀየርኩ። ከዛ እስከ 89 መጨረሻ ሻሸመኔ ኖርን። ከዛ 89 መጨረሻ አዲስ አበባ መጣን። እዚህ ጉርድ ሾላ ክሊኒክ እንደውም ከፈተች እሷ። ከዛ ወደ ጌታ እስከሄደችበት ጊዜ ድረስ ልጆቻችን ሰላም ትምህርት ቤት ሰላም ይሄ ኮቶቤ ያለው ሰላም እዛ ነው የተማሩት እና በኋላ ወደ ዩኒቨርሲቲ ገብተው ሁሉም ተመርቆ እንግዲህ አሁን የአራት የልጅ ልጆች አባት አያት ነኝ። ስለዚህ ቀን የመሞቻ ቀን ከመቁጠር አለፉና የልጅ ልጅ ወደ መቅጠር መጣ። አሁን ልጅ ልጅ ነው። ይሄ በጣም ደስ ይላል። ከዛ በኋላም እንግዲህ ያው ወንድ ያለ ሴት አይሆንም የሚለው ጥቅስ የገባኝ ሴቶች ያለ ወንድ መኖር ይችላሉ። አሁን ባል ሲሞትባቸው አይተ እንደሆነ ልጆቻቸውን ያሳድጋሉ። እኔ እንግዲህ ባለቤቴ ወደ ጌታ ከሄደች በኋላ አንድ 5 ዓመት ብቻዬን ተሰቃየሁ እና መጽሐፍ ቅዱሱ ያው ማግባት አይከለክለኝም። ከዛ በኋላ አገባሁ እና ያገባሁት ሰላማዊት ትባላለች ባለቤቴ። ከሲስተር ባላች ጋር የዋህነታቸው አንድ አይነት ነው። ሰላማዊት ደግሞ እንደ ድሬዳዋ ሰው ግልጽ ናት፣ ነፃ ነች፣ ምንም ቀልድ የለም። ስሜቷም ግልጽ ነው እና በጣም ደስ የሚል የፍቅር ህይወት ነው የምንኖረው እና ልጆቻችንም ቤታችን ይመጣሉ፣ እንጠይቃቸዋለን። እንዳውም 3ኛው ልጅ ወንዱ ልጅ እሷን ዳረችው እግዚአብሔር፣ እሱ ምትክ እግዚአብሔር ሰጠ እና ከኔ ወጣት ናት እሷ። እኔም ለዚህ ነው ቶሎ ያረጀው። እየሰማችሁ ነው በእድሜ ስትመርጡ እንዴት መምረጥ እንዳለባችሁ። አይ እነሱ ገና ስለሆኑ ነው። እኛ ያው እኛ መቼስ ኢየሱስ ይመጣል አንዱ እኮ ነው። እንዴት ቆይ እሷን አገኘ ይለኛል። እንዴት እሷን አገኘ ማለት እሷ መሰረት ክርስቶስ ሰሜን አጥቢያ ነበረችና ዘማሪ ነበረች፣ ኳየር ምናምን ነው። እኔ እንኳን መዝሙር ሞክሬ ተከልክያለሁ። ድምጽ አይሆንም ብሎ ወንጌላዊ ድሮ ያገለገለን ወንጌላዊ ረፋንተ መዝሙሩ ዝም ብለህ ስበክ ስጦታህን ማወቅ አለብህ ረፋንተ። ያው ቤት ለብቻ መዘመር ትችላለህ፣ ግን መድረክ ላይ እንዳዘምር። አይ ግን በመጨረሻ በእሷን በኩል ቢሆን ተከሰዋል። አይ አሁን እኮ እኔ ጋር ከመጣቸው ወዲህ እኮ ያው ኳየር ውስጥም አይደለችም፣ ግን ማታ ያው እኔም እሷም እንዘምራለን። ምን ችግር አለ? ማን ይጠይቀናል? ደስ ያለው ይዘምር ነው የሚል። እኔ ስዘምር ወፎች መጡ ትላለች።